ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ታህሳስ 12 ቀን 2018 ዓ.ም ከኤምኤን ለተውድ የምሽት ዜናዎቻችን ተጀምረዋል። ከዜናዎቹ ጋር በምልክት ቋንቋ ፍቅር ተከበደ እንደዚሁም እኔ ሳለ ገብርኤል ተባረክ ዜናዎቹን እየመራን ቆይታ እናደርጋለን። አብራችሁን ቆዩ። የዲጂታል ኢትዮጵያ 2025 ስትራቴጂ የተያዙለትን ትልሞች ሙሉ በሙሉ በሚባል ደረጃ አሳክቶ መጠናቀቁን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የዲጂታል ኢትዮጵያ 2030 ስትራቴጂ ትግበራም በይፋ ተጀምሯል። ሰብስቤ ባዩ ተጨማሪ ያለው የኢፌዴሪ መንግስት የዲጂታል ኢኮኖሚ ግንባታን ከአምስቱ የኢኮኖሚ ልማት ምሰሶዎች አንዱ አድርጎ ወደ ስራ ማስገባቱን ተከትሎ የዲጂታል ኢትዮጵያ 2025 ስትራቴጂ የዛሬ 5 ዓመት ገደማ ይፋ ሆኖ ወደ ስራ ተገብቷል። የዲጂታል ኢትዮጵያ 2025 ስትራቴጂ የተለጠጡ ግቦችን የያዘ ቢመስልም በሁሉም መስክ የተያዙትን ትልሞች ሙሉ በሙሉ በሚባል ደረጃ ሳክቶ መጠናቀቁን ነው የዲጂታል ኢትዮጵያ 2030 ስትራቴጂ በይፋ ወደ ስራ በገባበት መድረክ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት። በሚያስደንቅ ሁኔታ ከአምስት ዋና ዋና ዘርፎች መካከል አንዱ ስትራቴጂ መሆን አለበት፣ ለኢትዮጵያ ብልጽግና መረጋገጥ አይተኬ ሚና አለው ከሚለው ውሳኔ ጀምሮ ዲጂታልን ከግብርና፣ ከኢንዱስትሪ፣ ከማይኒንግ፣ ከቱሪዝም አስተካክሎ የማየት እይታ ከተጀመረበት ጊዜ አንስቶ ኋላም ስትራቴጂው ተነድፎ የተተገበረበትን መንገድ ስንመለከት ምናልባት በግብርናውም በማይኒንጉም በኢንዱስትሪውም ጥሩ ውጤት እንደመጣ ቢታወቅም የ2025 የዲጂታል ስትራቴጂ 100% በሚባል ደረጃ የተሳካ ስትራቴጂ ነው። ይህን ስትራቴጂ በመንግስት መዋቅር ብቻ ሳይሆን አካዳሚያውም እንዲፈትሸው እጋብዛለሁ። የዲጂታል ኢትዮጵያ 2030 ስትራቴጂ ተደራሽነትን፣ ለዜጎች እኩል እድል መፍጠርን እና በዜጎችና በተቋማት መካከል ትምምን መፍጠርን ራዕዩ አድርጎ መነደፉንም ነው ጠቅላይ ሚኒስትሩ የተናገሩት። የ2030 የዲጂታል ስትራቴጂ መንደርደሪያ ያደረገው 2025 ነው። ግን ዋና ራዕዩ ዋና ፍላጎቱ ሰብሰብ አድርገን ስናይ 3 ነገር ለማሟላት ነው። አንደኛው አክሰስ ነው። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም። በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። ሶስተኛው እና ዋነኛው ነገር ትረስት ነው። በዜጎችና በተቋማት መካከል ትምምንን ካልፈጠረ፣ ለምሳሌ ሞባይል ይዞ ሰው እቺ ሞባይል ብሬ እንዳሰርቅብኝ በሞባይል መኒ በቴሌብር አልጠቀምም የሚል ዜጋ ካለ ሞባይል ሰራቂ ሳትሆን አመቻች መሆኗን ማሳመን ያስፈልጋል። ለዲጂታል ኢትዮጵያ 2030 ስኬት ዋነኛ መሰረቶች ለሆኑት ለኃይል አቅርቦትና ለበይነመረብ ተደራሽነት ልዩ ትኩረት ተሰጥቶ እንደሚሰራም ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። የቴክኖሎጂዎች ሁሉ ምግብ የሆነውን ኤሌክትሪሲቲ ማዳረስ ያስፈልጋል። የምናዳረስበት መንገድ የግድ ናሽናል ግሪድ መሆን አይጠበቅበትም። አንዳንዱን በሚኒ ግሪድ፣ አንዳንዱን በኦፍ ግሪድ ሊሆን ይችላል። ለምሳሌ የተሻገረ ገጠር ባልነው የሶላር ሲስተም በየአርሶ አደሩ ቤት ለማዳረስ እየተሞከረ ነው ያለው። ሁለተኛ ኮኔክቲቪቲ ነው። በርከት ያሉ ከተሞች 4G 5G አክሰስ ማድረግ ጀምረዋል። አሁን የምንጠቀምባቸው ቢቲኤሶች የማንደርስባቸው ከሆነ የሳተላይት አማራጭ የምንጠቀምበትን መንገድ መከተል ያስፈልጋል። አምቢሽየስ መሆን አለብን። በሚቀጥሉት 5 ዓመታት ኢትዮጵያ 100% ኮኔክት ማድረግ አለብን። ይቻላል። ዲጂታል ኢትዮጵያ 2030ን ውጤታማ ለማድረግ ነባር የመንግስት የዲጂታል መሰረተ ልማቶችን ምቹ መደላድል አድርጎ መጠቀም ትኩረት እንደሚሰጠው የገለጹት ጠቅላይ ሚኒስትሩ የተቋማት የዲጂታል ቅንጅት ግን ወሳኝ መሆኑን አስምረውበታል። አሁን እኛ የምናተኩረው የዲፒአይ ላይ ዲጂታል ፐብሊክ ኢንፍራስትራክቸር ላይ እነዚህ ዋና ዋና ተብሎ የሚገለጹት ለምሳሌ አንደኛው ፋይዳ ነው። እያንዳንዱ ዜጋ
የት እንዳለ ምን እንደሚሰራ በምን እንደሚተዳደር ካላወቅን ስራ የለም ስራ አለ፣ ንግድ አለ ወይ ንግድ የለም፣ ሰው ይማራል አይማርም፣ የጤና ችግር አለ የምታውቅበት ምንም መንገድ የለም። ፋይዳ አድራሻን ጨምሮ የአንድን ዜጋ ሁለንተናዊ መረጃ የሚይዝ ሲሆን ያን መረጃ ያለው ሰው ወደ ዲጂታል ፔመንት ሲስተም ቨርቹዋሊ በአካል ሳይገኝ ሊበደር፣ ገንዘብ ሊያስተላልፍ፣ ሊገዛ ይችላል። ምን ከሆነ ከታወቀ በማይታወቅ ሰው ያንን ትራንዛክሽን ማካሄድ አይቻልም። ሁለተኛው የፔመንት ሲስተም ነው። የፔመንት ሲስተሙ አሁን ያለው ቅድም የተነገረው ከካሽ ኢትዮጵያ ባለፉት 5 ዓመታት በአብዛኛው ካሽ ላይ የተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። ይህ ፔመንት ሲስተም ግን በሁሉም ሴክተር አሁን ደግሞ ከሎካልም ወጥቶ ኢንተርናሽናሊም ተአማኒ የሆነና ለመገልገል የሚያስችል መሆን አለበት። ሶስተኛው እና ዋነኛው አብዛኛው እዚህ ያለ አመራርም በተለየ ሁኔታ እንዲገነዘብ የምፈልገው የተሟላ ዳታ ኤክስቼንጅ በሌለበት ሀገር ውስጥ የዲጂታል ትልሞቻችን የተሟላ ፍሬ ሊያፈሩ አይችሉም። ባለፉት 5 ዓመታት ከሞላ ጎደል ሁሉም ተቋም ዌብሳይት አለው፣ ሂውማን ሪሶርስ ማኔጅመንት የሚያደርግበት ሲስተም አለው፣ አንዳንድ ሰርቪስ ፕሮቫይድ የሚያደርግበት ሲስተም አለው። ግን የኤክስ ሚኒስተር ሲስተም እና የዋይ ሚኒስተር ሲስተም አይናበቡም። ዳታ ኤክስቼንጅን ካላረጋገጥን በቀር የምናስበውን የተሟላ ስርዓት አንፈጥርም። ዳታ ኤክስቼንጅ በባንኮች መካከል፣ በመንግስት ተቋማት መካከል፣ በመንግስትና በግል በተለየ የዳታ ሌየር መካከል ኤክስቼንጅ ማድረግ ካልቻል ዲጂታል የኢትዮጵያን ኢኮኖሚ የሚያግዝ መሆን አይችልም። ማኑዋል የነበረውን ነገር በኮምፒውተር ማድረግ ብቻ በቂ አይደለም። ዳይናሚክ መሆን አለበት። የመረጃ ሉዓላዊነትን ለማረጋገጥ የመረጃ ቋቶችን ማስፋፋት፣ የሳይበር ደህንነት፣ ሰው ተኮር ቴክኖሎጂ ላይ ትኩረት ማድረግና የመሳሰሉት ለዲጂታል ኢትዮጵያ 2030 ስኬት በወሳኝነት የሚሰራባቸው መሆኑንም ገልጸዋል። በተያያዘ ዜና ዲጂታል ኢትዮጵያ 2030 የተጀመሩ የዲጂታል ውጥኖች እንደ ሀገር ሙሉ በሙሉ የሚሳኩበት እንደሚሆኑ የኢፌዴሪ ምክትል ጠቅላይ ሚኒስትርና የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት ሊቀመንበር አቶ ተመስገን ጥሩነህ ተናገሩ። ዲጂታል ኢትዮጵያ 2025 ለዲጂታል ኢትዮጵያ 2030 ምቹ መደላድልን የፈጠረ መሆኑንም ነው አቶ ተመስገን ጥሩነህ የገለጹት። ሰብስቤ ባዩ ህዳር 30 ቀን 2018 ዓ.ም የጸደቀውን የዲጂታል ኢትዮጵያ 2030 ስትራቴጂን ወደ ስራ የማስገባት መርሃ ግብር ላይ ምክትል ጠቅላይ ሚኒስትርና የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት ሊቀመንበር አቶ ተመስገን ጥሩነህ እንደተናገሩት ዲጂታል ቴክኖሎጂን ከዋነኛ የኢኮኖሚ ምሰሶዎች አንዱ አድርጎ የመጠቀሙ ትልም እንደ ሀገር ያለውን የማደግ አቅምና የማደግ ፍላጎት ልክ አቀናጅቶ ለመጠቀም ካለ እሳቤ የመነጨ ነው። በዚህ ረገድ ዲጂታል ኢትዮጵያ 2025 ስትራቴጂ የዲጂታል መሰረቶች የተጣሉበት እንደነበረ ነው ምክትል ጠቅላይ ሚኒስትሩ የገለጹት። ዲጂታል 2025 ስትራቴጂ የዲጂታል መሰረቶች ተጥለውበታል፣ የዲጂታል ውጥኖች ተጀምረውበታል። እንዲሁም ዘርፈ ብዙ የሪፎርም ስራዎች ለማከናወን ተችሏል። የዲጂታል ኢትዮጵያ 2025 ስትራቴጂ ትግበራ ላለፉት 5 ዓመታት መጠነ ሰፊ ትሩፋቶችን አስገኝቷል። ከነዚህ መካከል የመሰረተ ልማት ማስፋፋት ስራዎች ተጠቃሽ ናቸው። የዲጂታል መሰረተ ልማት አካል የሆነው የኃይል አቅርቦትን ለማሳደግ በተሰራው ስራ ከ6000 ሜጋዋት በላይ ኃይል የማመንጨት አቅም መፍጠር ተችሏል። በቴሌኮም ዘርፍ ከፍተኛ ለውጥ ማስመዝገብ የተቻለ ሲሆን አጠቃላይ የቴሌኮም አገልግሎት ተጠቃሚ ብዛት ከ97 ሚሊዮን በላይ ደርሷል። የኢንተርኔት አገልግሎት ተጠቃሚ ብዛት ወደ 60 ሚሊዮን ተጠግቷል። በሞባይልና ብሮድባንድ አገልግሎቶችም ከፍተኛ ምርታ ማምጣት ችለናል። ከፍተኛ አቅም ያላቸው የዳታ ማዕከሎችንም በመገንባት ወደ ትግበራ ማስገባት ተችሏል። በበርካታ መንግስታዊና የግሉ ዘርፍ አገልግሎቶችም የዲጂታል መሰረተ ልማቶችን በመጠቀም አውቶሜት በማድረግ ግልጽና ቀልጣፋ አገልግሎት መስጠት ተችሏል። እንደ ሀገር የዲጂታል መሰረተ ልማት ግንባታ ስራው ወጥና ተናባቢ እንዲሁም ወጪ ቆጣቢ እንዲሆን በዲጂታል ኢትዮጵያ 2025 መደረጉንም ነው አቶ ተመስገን የተናገሩት። እንደ ሀገር የዲጂታል መሰረተ ልማት ግንባታ ስራችን ወጥ፣ ተናባቢ፣ እውቀት መርና ወጪ ቆጣቢ እንዲሆን ለማድረግ የተሰራው ስራ ትልቅ ለውጥ አምጥቷል። የተበታተነ ሳይሆን በተደራጀ መልኩ ለመስራት በተደረገው ጥረት ለተመዘገቡ ውጤቶች አስተዋጽኦ አድርጓል።
በዲጂታል ኢትዮጵያ 2025 ትግበራ ምዕራፍ የመንግስት አገልግሎቶችን ወደ አንድ ማዕከል በማምጣት ዜጎች ጊዜ፣ ወጪ ቆጣቢ፣ ተገማችና ቀልጣፋ አገልግሎት ለማግኘት የሚችሉበት ሁኔታ እየተፈጠረ ነው። ከዚህ በተጨማሪ በመንግስት አገልግሎት አሰጣጣችን በዓለም አቀፍ ደረጃ ተወዳዳሪ የሚያደርገን የመሶብ የአንድ ማዕከል አገልግሎት ስርዓት ለምቶ ወደ ስራ የተገባበት ወቅት ነው። መሶብ የአንድ ማዕከል አገልግሎት ተቋማት ካላስፈላጊ አስተዳደራዊና የቁጥጥር ወጪ ያዳነ ሲሆን እስካሁን በፌዴራል መንግስት ብቻ 23 ተቋማትን እንዲሁም 180 አገልግሎቶችን በአንድ ጣራ ስር ለማምጣት ተችሏል። ይህም ለዜጎች ቀልጣፋ አገልግሎት መስጠት የተቻለበት አውድ መፍጠር ችለናል። ስራው በክልሎችና ከተማ አስተዳደሮች እየተስፋፋ ይገኛል። ከዚህ በተጨማሪ የታክስ ስርዓት ለማሻሻል የሚያስችል የኤሌክትሮኒክ ፋይሊንግ እንዲሁም የዓለም አቀፍ ንግድን ለማሳለጥ የሚያስችል የኤሌክትሮኒክ የአንድ መስኮት አገልግሎት ለመተግበር ተችሏል። በዚህ ወቅት ለዲጂታል የንግድ ስራዎች መሰረት ለመጣል የሚያስችል የህግ ማዕቀፍ እንዲሁም የስትራቴጂ ዝግጅት ተከናውኗል። በዚህ መሰረት በመንግስት ተቋማት እንዲሁም በግሉ ዘርፍ የዲጂታል ንግድ ስርዓቶች ለምተው በዲጂታል ስነ ምህዳር መገበያየት ተጀምሯል። በዲጂታል 2025 ስትራቴጂ የዲጂታል ትራንስፎርሜሽን ውጥኖችን ለማሳካት የሚያስችሉ የፋይናንስ፣ የሰው ሀብትና ፖሊሲ ተለይተው ሲሰራባቸው መቆየታቸውንም አስታውቀዋል። በዲጂታል ኢትዮጵያ 2025 ስትራቴጂ የዲጂታል ትራንስፎርሜሽን ውጥኖችን ለማገዝ የሚችሉ 3 ልዩ ትኩረት የሚሹ ጉዳዮች ተለይተው ነበር። እነዚህም ፋይናንስ፣ የሰው ሀብትና ፖሊሲ ናቸው። ከፋይናንስ ጋር በተያያዘ የተሻሻለው የኢንቨስትመንት አዋጅ የአእምሯዊ ንብረትን እንደ ካፒታል እውቅና በመስጠት የዲያስፖራዊ ኢንቨስትመንት ለማበረታታት የሚያስችል መደላድል ፈጥሯል። የቴሌኮምና የባንክ ዘርፍ ፈቃድን በውድድር ለውጭ ኢንቨስተሮች ክፍት በማድረግ የፋይናንስ ዘርፍን እንቅስቃሴ ከተለመደው አካሄድ አውጥቷል። ውድድርን መሰረት ያደረገ ስልትም ተከትለናል። የፋይናንስ ዘርፍ ሌላው ትሩፋት የካፒታል ገበያ ስርዓትን ለሀገራችን ማስተዋወቁ ነው። ይህም በቀጣይ ጨዋታ ቀያሪ የኢኮኖሚ መርታ ሊያመጣ የሚችል ትልቅ ተስፋ የተጣለበት ነው። የዲጂታል ምህዳሩን ሰው ተኮር ከማድረግ ጋር በተያያዘ ዘርፉን ሊመሩ የሚያስችሉ መሪዎች ማፍራት በዲጂታል 2025 ስትራቴጂ ትግበራ ወቅት ትኩረት ከተሰጡ ጉዳዮች ውስጥ ዋነኛው ነው። ሀገራችን የ5 ሚሊዮን ኮደርስ መርሃ ግብር በመተግበር ላይ የምትገኝበት አንዱ ምክንያት ሰው ተኮር ለማድረግ ነው። እስካሁን በአጠቃላይ ከ2.8 ሚሊዮን ሰልጣኞች በላይ በመላው የሀገሪቱ ክፍሎች በማሰልጠን 1.9 ሚሊዮን ሰልጣኞች ሰርቲፊኬት ወስደው ለመመረቅ በቅተዋል። ከዚህ ባሻገር ባለፈው 5 ዓመታት መንግስት የስታርታፕ አዋጅን እንዲጸድቅ እንዲሁም ለሀገራዊ ችግሮች ሀገራዊ መፍትሄን የማምጣት መርህን በመከተል ላሉብን ችግሮች የመንግስትና የግል አጋርነት መሰረት ያደረገ አገር በቀል መፍትሄ ማምጣት የሚያስችል መደላድል መፍጠር ችሏል። የዲጂታል ስነ ምህዳሩን ሙሉ ለማድረግ የተለያዩ አስቻይ ፖሊሲዎችና የህግ ማዕቀፎች በመቅረጽ ወደ ስራ ማስገባት ተችሏል። ዲጂታል ኢትዮጵያ 2030 የተጀመሩ የዲጂታል ውጥኖች እንደ ሀገር ሙሉ በሙሉ የሚሳኩበት እንደሚሆኑም ነው ምክትል ጠቅላይ ሚኒስትር ተመስገን የሚናገሩት። ዲጂታል ኢትዮጵያ 2030 ስትራቴጂ በሁላችንም ጥረት፣ ትጋትና ትብብር የተጀመሩ የዲጂታል ውጥኖች በአገር አቀፍ ደረጃ በፍጥነት የሚስፋፉበት፣ ተናባቢ የዲጂታል ስነ ምህዳር የምንገነባበት፣ ዘላቂ የሆነ ዲጂታል እመርታ የምናመጣበት እንዲሁም በስርዓት የተደገፈ አገራዊ ትራንስፎርሜሽን የምናረጋግጥበት እንደሚሆን ይጠበቃል። ዲጂታል ኢትዮጵያ 2030 በሁላችንም ጥረት፣ ትጋትና ትብብር ዜጎችን ማዕከል ያደረገ መንግስታዊ ስርዓት በእጅጉ የሚጎለብትበት፣ ሁሉን አቀፍ አካታች የዲጂታል አገልግሎቶች የሚቀርቡበት፣ ሉዓላዊና ደህንነታቸው የተጠበቀ የዲጂታል ስርዓቶች የሚበራከቱበት፣ የውስጥ ፈጠራን የሚበረታታበት፣ በድምሩ የሀገራችንን የኢኮኖሚ እድገትና ትራንስፎርሜሽን በማሳለጥ ወደምንመኘው ሁለንተናዊ ብልጽግና የምናደርገው ጉዞ በእጅጉ የምናፋጥንበት አውድ ይሆናል። ለዲጂታል ኢትዮጵያ 2030 ስኬት ሁሉም ባለድርሻ አካላት ርብርብ እንዲያደርጉም ጥሪ ቀርቧል። በተመሳሳይም ዲጂታል ኢትዮጵያ 2030 ብልጽግና በሁሉም ክልሎቿ የተረጋገጡባት በራሷ የምትተማመን ኢትዮጵያን የመገንባት ቁልፍ ስትራቴጂ መሆኑ ተገልጿል። ሄኖክ ዘነበ ተጨማሪ አለው።
በዲጂታል ኢትዮጵያ 2025 የትግበራ ምዕራፍ ይፋዊ ማጠናቀቂያና የዲጂታል ኢትዮጵያ 2030 ትግበራ ይፋዊ ማስጀመሪያ ላይ የዲጂታል ኢትዮጵያን 2030 ስትራቴጂክ ግብ በተመለከተ ገለጻ ያደረጉት በጠቅላይ ሚኒስትር ጽህፈት ቤት የዲጂታል አማካሪ ሚሪየም አሊ ስትራቴጂው በሁሉም የኢትዮጵያ ክልሎች ብልጽግናን ማረጋገጥና ለዜጎች በዲጂታል የታገዘ ፈጣን አገልግሎትን ተደራሽ ማድረግ ግብ አድርጓል ብለዋል። ዲጂታል ኢትዮጵያ 2030 የዘመናችን በራሷ የምትተማመን ኢትዮጵያ እንዲሁም ብልጽግና በሁሉም ክልሎቿ ለማረጋገጥ የሚያስችል ቁልፍ ስትራቴጂ ነው። ከማንነታችን ጋር የተሳሰረና በቴክኖሎጂ ተደግፎ እያንዳንዱ ዜጋ ያገለግላል። እንዴት ማስተዳደር፣ አገልግሎቶቹን እንዴት መስጠት፣ ኢኮኖሚያችን እንዴት ማሳደግ እንዳለብን እንዲሁም እያንዳንዱ ግለሰብ የወደፊቷን ኢትዮጵያ እንዴት እንደምታሳትፍ ያስገነዝባል። ዲጂታል አገልግሎቶችን ለሁሉም ዜጋ ተደራሽ ማድረግ ለዜጎቹ ተጠቃሚነት የሚተጋ መንግስት እንዲሁም ሉዓላዊነቱ የተጠበቀ ስርዓትና መላው ኢኮኖሚን የሚለውጥ ፈጠራዎችን እውን ማድረግ የዲጂታል 2030 ራዕይ ነው ያሉት ሚሪየም አሊ የዓለም እንቅስቃሴና የሰው ሰራሽ አስተውሎት ፈጣን እድገት ባየለበት በዚህ ሰዓት ዲጂታል ኢትዮጵያ 2030ን እውን ማድረግ ግዴታ ነው ብለዋል። ዓለም በፍጥነት እየተንቀሳቀሰች ነው። ኤአይም ዓለምን እየቀየረ ነው። ዜጎች ፈጣን፣ ቀላል እና አስተማማኝ አገልግሎቶችን ይጠብቃሉ። የንግድ ዘርፎቻችን በዘመናዊ የዲጂታል መሰረተ ልማት ካልተደገፉ መወዳደር አይችሉም። በቁርጠኝነት ካላስተገበረን የዲጂታል ክፍፍሉ or the digital divide እየስፋፋ ይሄዳል። ዲጂታል ኢትዮጵያ 2030 መልሳችን ነው። አካታች ለዋላዊ እና በግልጽ ዓላማ የሚመራ ስትራቴጂ ነው። በዲጂታል ኢትዮጵያ 2025 በተደረገው የቴሌኮም ማስፋፊያ 97 ሚሊዮን የሞባይልና 57 ሚሊዮን የኢንተርኔት ተጠቃሚ ደንበኛን ማፍራት ተችሏል ያሉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ከ22000 ኪሎ ሜትር በላይ የፋይበር ገመድ ዝርጋታን ጨምሮ ዲጂታላይዜሽንን ለማጎልበት የሚያግዙ የኢንተርኔትና መሰል መሰረተ ልማቶች መከናወናቸውን ገልጿል። በዚህም በኢትዮጵያ የፋይናንስ ስርዓት ላይ ተጨባጭ ለውጥ ማምጣት ተችሏል ብለዋል። በባለፈው 5 ዓመት ካከናወን ነው መሰረታዊ የምንለውና የኢትዮጵያን የፋይናንሻል ላንድስኬፕ በእጅጉ ለውጧል ብለን የምናስበው የሞባይል ማኒ የፊንቴክ መስፋፋት ነው። ቀደም ብዬ በጠቀስኳቸው የሞባይልና ሌሎች ኢንፍራስትራክቸሮች ላይ ቆመን አጠቃላይ የሞባይል ዋሌቶቻችን አካውንቶቻችን ወደ 161 ሚሊዮን ደርሷል ማለት ነው። ባለፉት 5 ዓመታት መሰረት ተጥሯል ያሉት ዋና ስራ አስፈጻሚዋ የተገኙ ስኬቶችን በማጎልበት በቴሌኮም ዘርፉ የተያዘውን የዲጂታል ኢትዮጵያ 2030 ስትራቴጂን እውን ለማድረግ ይሰራልን ብለዋል። 2030 ተግባራዊ ስናደርግ ምን እንጠብቅ ስንል አጠቃላይ የሞባይል ተጠቃሚዎቻችን ቁጥር 128 ሚሊዮን ይደርሳሉ። በዚህም ደግሞ ፔኔትሬሽኑን 100% የምናደርሰው ይሆናል ማለት ነው። የኢንተርኔት ፔኔትሬሽናችንም እንዲሁ 90% ይደርሳል። ይሄ ማለት ወደ 87 ሚሊዮን የኢንተርኔት ተጠቃሚዎች እንዲኖሩን ያስችላል በመናደርጋቸው ማስፋፊያዎች። በቀጣይም እንደዚሁ በመናደርጋቸው ማስፋፊያዎች ከ100 በላይ ከተሞቻችን የ5G አገልግሎት ተጠቃሚ ይሆናሉ። ሌላው መሰረታዊና ቁልፍ የሆነ ጉዳይ የስማርትፎን አዶፕሽን ነው። እንግዲህ በርካታ እርምጃዎችን መውሰድ ይኖርብናል። ማኒፋክቸር እስከማድረግ ድረስ መድረስ ይጠበቅብናል ማለት ነው። ይህን ራዕይ እውን ለማድረግ የኢትዮጵያ ኢንፎርሜሽንና መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ በዲጂታል ኢትዮጵያ 2025 በዘርፉ አስቻይ ሁኔታ ተፈጥሯል ብለዋል። በሳይበር ደህንነት ዘርፍ በተለይ ቁልፍ የምንለውን ፋውንዴሽናል የኢንፍራስትራክቸር ጉዳይ ባለፈው የስትራቴጂክ ዘመን አሳክተናል ማለት ነው። ሁላችሁም እንደምታውቁት የፐብሊክ ኢንፍራስትራክቸር የምንለውን መሰረተ ልማት ባለፈው የዲጂታል ዘመን አዛክተን ወደ ስራ አስገብተናል። በዚህም ለኤሌክትሮኒክ ፓስፖርት አገልግሎት ተግባር ላይ ያውለናል። ለፋይዳ ሲስተምና በቅርቡ አስመርቀን ወደ ስራ ላስገባ ነው ኤሌክትሮኒክ ደረሰኝ ስርዓትም የራሳችንን ዲጂታሊ ሳይን ያደረግነው ሰርቲፊኬት እየተጠቀምን ዲጂታል ትረስትን በሴክተሩ ጀምረናል ማለት ነው። ሌላው የራሳችን የሆነ ለሳይበር ደህንነቱ ተደራሽ ሊያደርግበት የሚችለው የክላውድ መሰረተ ልማትም ገንብተን ለአንዳንድ ክሪቲካል ተቋማት የዲዛስተር ሪከቨሪ ሳይት ሆኖ የሚያገለግል የክላውድ መሰረተ ልማትም ሰርተናል ማለት ነው። ዲጂታል ኢትዮጵያ 2030ን ለማሳካት የሚከናወኑ እያንዳንዱ ስራዎች ከንድፋቸው ጀምሮ ከሳይበር ደህንነት ጋር ተሰናስሎ እንደሚሰራም ዳይሬክተሯ ገልጸዋል። 5 ሜጀር ኢኒሼቲቮች በዲጂታል 2030ን ስናሳካ ምን ላይ እንደርሳለን የሚለውን ለማየት ያክል የመጀመሪያው አይበገሬ የሆነ ቁልፍ መሰረተ ልማቶች ሁላችሁም እንደምታውቁት የዲጂታል የመንግስት አገልግሎት፣ የትምህርት ስርዓት፣ ግብርና፣ ጤና ሁሉም ሴክተር የሚጠቀመው መሰረተ ልማት ደህንነቱ የተጠበቀና
በቁልፍ ተቋማት ላይ የሚቃጡ ጥቃቶችን የሚበግር ሊሆን ይገባል በሚል አንድ ፒላር አድርገን ይዘናል ማለት ነው። ሌላው ኢኒሼቲቭ ቅድም ሳነሳ የነበርኩት የፐብሊክ ኢንፍራስትራክቸርን ለሌሎች ላልደረስንባቸው ዘርፎች ተደራሽ ማድረግ ሲሆን በተጨማሪም በኢመርጂንግ ቴክኖሎጂስ የምንላቸው ኳንተም ሬዚስተንት የሆነ የሳይበር ደህንነትን ማረጋገጥ የሚያስችል የዲጂታል ሲግኔቸር ስርዓት መዘርጋትም እንደ አንድ አውድ ይዘናል ማለት ነው። በተቋማት የመረብ ደህንነት ተደራሽነትንና የአደጋ ምላሽ መስጫ ማዕከላትን ማስፋፋት በቀጣይ 5 ዓመታት የሚከናወኑ ተግባራት ስለመሆናቸውም ዳይሬክተሩ አንስተዋል። የ20ኛው ግራንድ አፍሪካ የአመራርና የተቋማት ሽልማት በአድዋ ድል መታሰቢያ ሙዚየም ተካሄደ። በመርሃ ግብሩ የእንኳን ደህና መጣችሁ መልእክት ያስተላለፉት የድርጅቱ ምክትል ፕሬዝዳንት ተከተል ዮሐንስ ግራንድ አፍሪካን የአመራርና የተቋማት ሽልማት በተለያዩ ዘርፎች ተሰማርተው በሀገርና ለዜጋዎች ትልቅ አበርክቶ ላደረጉ ድርጅቶችና ለስኬታማ አመራሮች እውቅናና ሽልማት ሲያበረክት 19 ስኬታማ ዓመታትን አሳልፏል ብለዋል። ሽልማቱ በዋናነት ተቋማትንና አመራሮችን ለማበረታታት ያለመ ስለመሆኑ የገለጹት ምክትል ፕሬዝዳንቱ ሽልማቱ ለቀጣይ ይበልጥ እንዲሰሩ ስንቅ የሚሆን ነው ሲሉ ገልጸዋል። ድርጅቱ በዋናነት ተቋማትን አመራሮችን ከመሸለም ባሻገር ለሰሯቸው ስራዎች እውቅና በመስጠት በዓለም አቀፍ ደረጃ የማስተዋወቅ ስራን ይሰራል ብለዋል። በመርሃ ግብሩ የቀድሞው የኢፌዴሪ ፕሬዝዳንት ሙላቱ ተሾመን ጨምሮ የፌዴራልና የአዲስ አበባ ከተማ አስተዳደር የስራ ኃላፊዎችም ተገኝተዋል። ዘገባው የሪፖርተራችን ሄኖክ ዘነበ ነው። ስራችን ተመስክሮልን በፍጥነትና በተደራሽነት እየገሰገስን በገና ዋዜማና በዕለቱ በተለያዩ አማራጮች በልዩ ልዩ ዝግጅቶች ገናን ገና አስመስለን በድምቀት ልናከብር ከአድማጭ ከተመልካች ጋር አብረን እንከርማለን። ጥምቀት በወጣቶች ስትደምቅ ኤሜን ከዋዜማ እስከ ዕለቱ ጥምቀትን ከእናንተ ጋር ያከብራል። በዚህ አጋጣሚ ስመጥር የመዝናኛ ፕሮግራም አዘጋጆች ስራችሁን የሚናገር ፕሮፖዛልና ንግድ ፍቃድ በመያዝ በዋዜማውና በዕለቱ አብራችሁ እንድትሰሩ በመጋበዝ 5 ኪሎ በሚገኘው ቅድስተ ማርያም ቤተክርስቲያን አጠገብ አዲስ ሚዲያ ኔትወርክ ዋና መስሪያ ቤት ሁለተኛ ፎቅ ቢሮ ቁጥር 28 ፕሮፖዛላችሁን እንድታስገቡ ስንጋብዝ በታላቅ ደስታ ነው። ከወዲሁ እንኳን አደረሳችሁ። አዲስ ሚዲያ ኔትወርክ የትውልድ ድምፅ። አካል ጉዳተኞችን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል በዓለም ለ34ኛ ጊዜ በሀገራችን ደግሞ ለ33ኛ ጊዜ የአካል ጉዳተኞች ቀን በመከበር ላይ ይገኛል። ይህ በዓል እንዲከበር ዋና ዓላማ ያደረጉት አንዱ ከግንዛቤ መፍጠር አንጻር ነው። በተለይ ህብረተሰባችን ስለ አካል ጉዳተኞች ትክክለኛ የሆነ መረጃ እንዲያገኝ ነው። ሌላው ከአካታችነት አንጻር ነው። አካል ጉዳተኞችን በማናቸውም በማህበራዊም፣ ኢኮኖሚያዊም፣ ፖለቲካዊ ሁኔታም ባህላዊ ሁኔታም በአሰራሮችም አካል ጉዳተኞችን ያካተተ እንዲሆን ማድረግ ተገቢ መሆኑን ህብረተሰቡ በተገቢው እንዲገነዘብ ያስችለናል። እንደዚሁም ከመብትና ክብር አንጻርም በተለይ አካል ጉዳተኞች እንደ ማንኛውም ዜጋ እኩል መብት፣ ክብርም እድልም ያላቸው መሆኑን ለማስገንዘብ ስኬትንም ለማክበር ጭምር ነው። በተለይ አካል ጉዳተኞች ለሀገራችንም ለማህበረሰቡም የሚያበረክቱት አስተዋጽኦ የጎላ መሆኑን ጭምር ህብረተሰቡ እንዲረዳ እንዲገነዘብ ለማስቻል መድሎችንም ለመቀነስና ተሳትፏቸውን ደግሞ ለማጠናከር በጣም ትልቅ እድል የሚፈጥር በዓል ነው ማለት ነው። ስለዚህ በከተማችን የምትገኙ አካል ጉዳተኞች እንኳን ለዚህ ቀን አደረሳችሁ ማለት እወዳለሁ። አካል ጉዳተኞችን እያጋጠመ ያለ ተግዳሮት ከማህበረሰቡ አይችሉም አይነት አመለካከት፣ የድህነት ምጣኔ መጠን፣ የምልክት ቋንቋ አስተርጓሚ በበቂ ሁኔታ ያለመኖር፣ የተቋማት የአደረጃጀት ችግሮች አካል ጉዳተኞችን ተግዳሮት ያጋጥማቸው። ቢሮአችን ለአካል ጉዳተኞች ሰው ሰራሽ አካልና የአካል ድጋፎችን እንዲያገኙ ያደርጋል። ብሬል፣ የምልክት ቋንቋና ተስማሚ የሆኑ ቴክኖሎጂዎችም ተደራሽ እንዲሆኑ እየሰራ ይገኛል። በተጨማሪም ደግሞ መንግስታዊ ያልሆኑ ተቋማትና መንግስታዊ የሆኑ ተቋማትም ማህበራዊ ኃላፊነታቸውን እንዲወጡና ለአካል ጉዳተኛው ትኩረት እንዲሰጡ እያደረገ ይገኛል።
ጀንበር ከመውጣቷ አስቀድሞ የንግድ እንቅስቃሴው ይጀምራል። ከሌሊት 8 ሰዓት ጀምሮ በላፍቶ ሁለገብ የገበያ ማዕከል የተለያዩ የንግድ እንቅስቃሴዎች ይደረጋሉ። እኛ 24 ሰዓት ነው የምንሰራው። ከማሳ ይጫናል ከጧት ጀምሮ ቀን 6 ሰዓት ጀምሮ ስናራግፍ እንቆያለን። ሌሊት 8 ሰዓት ደግሞ ጀምሮ ሽያጭ ነው። በፊት በነበረው ገበያ የገበሬ ምርት የተወሰነ ነው ተጭኖ የሚመጣው። አብዛኛው እዛው ማሳ ላይ የሚቀር አይነት ነው። አሁን ሰፊ ቦታ ስለተገኘ ምርቱ እየመጣ እንደምታዩት ገበያ በጣም ነው የተረጋጋው። የንግድ ቢሮ የሄደበት መንገድ ኤፊሽንሲ አድርጎ የሚሰጡ ናቸው። የሰራሽውን ስራ ተከታትለው ቀጣይ ስራዎችን መስራት እንድትቺ የሚያግዙበትን መንገድ የአዲስ አበባ ንግድ ቢሮ ሳላደንቅ አላልፍም። ገበያ ማረጋጋት ላይ ከዚህ የበለጠ እስቲ ድንች ማለት በዚህ 20 ብር 21 ብር ተሽጦ ማረጋጋት ነው። ማንም ሄዶ እንደፈለገ ማግዛት ይቻላል። ንግድ ቢሮ በጣም እናመሰግናለን። 24 ሰዓት ነው በቃ እዚህ የሚሰራው። በጣም ቅናሽ ነው እየሸጥን ያለን ከኑሮ ውድነት አንጻር። ከዚህ የተሻለ ነገር ነው እያገኘ ያለ ሰውም በቅናሽ እየገዛ ነው ያለው። ያለው ነገር ተጠቃሚ ነው። የገበያ ማዕከላችን እንግዲህ በፊት ካለው የቦታ ጥበት አኳያ ሰዎች በደንብ እየመጡ መገበያየት አይችሉም ነበር። አሁን ግን ላፍቶ ቁጥር 2 ከተጨመረ በኋላ ገበያው ፊት ከነበረው በ3 እጥፍ ሰፍቷል እና የተጠቃሚውን ብዛት እንደዛው እየጨመረ ነው። ፊት ላይ እንደዚህ ሰዎች በምሽት በነፃነት መገበያየት አይችሉም ነበር፣ ሌባ አንዳንድ ችግር ነበር። አሁን ግን ከአካባቢው ፖሊስ ጋር ከወረዳው ፖሊስ ጋር በመሆን የግቢውን ሰላም በደንብ አስጠብቀናል። አሁን ላይ ሁሉም ጋር ምርት በጥሩ ሁኔታ እየገባ ገበያው ላይ ጥሩ መረጋጋት ነው የሚታየው። ህብረተሰቡም ደስተኛ ነው። ፊት ከነበረው ዋጋ በብዙ ዝቅ ብሏልና ጥሩ ነው ያለው። በላፍቶ ሁለገብ የገበያ ማዕከል ፀሐይ አትጠልቅም። የ24 ሰዓት የስራ እንቅስቃሴ አለ። በዚህ ደግሞ የኑሮ ውድነትን መከላከል እንደዚሁም ደግሞ የገበያ ማረጋጋትን ማስፈን ተችሏል። የአዲስ አበባ ንግድ ቢሮም በ5ቱም ሁለገብ የገበያ ማዕከላት ላይ መሰል ስራዎችን በመስራት የኑሮ ውድነቱን ጫና በከፍተኛ ሁኔታ ማቅለል ችሏል።